አበኛ ነው ድምጽ መሆን ያለበት። ያለች ገንዘብ የምትወዱት እናንተ ሌቦች ናቸው። እኔ ለድሃ ነው የምቆመው። እኔ ለሐቅ ነው የምቆመው። እኔ ለተበዳይ ነው የምቆመው። ይህ ሁሉ መስዋዕትነት የምከፍለው ለሐቅ ስለቆምኩ ነው። 3 አካውንት የተዘጋብኝ ለሐቅ ስለቆምኩ ነው። ህገወጥ ደላሎች፣ ሌቦች ለእነዚህ ለሆዳደር ቲክታከሮች ገንዘብ እየከፈሉ ነው አካውንቴን ሪፖርት የሚያስደርጉብኝ ለሐቅ ስለቆምኩ። በቃ ከእነሱ ጋር ተስማምቼ ለመሸቀል ፈቃደኛ ስላልሆንኩኝ ከእነሱ ብር ተቀብዬ የእነሱን ጉድ ለመሸፈን ፈቃደኛ ስላልሆንኩ እምቢ ስላልኩ አሁን ሀቅ ካላት እኔ ለምን አትከሰኝም? እኔ ነኝ እኮ ፎቶዋን የለጠፍኩት አይደል? ማስረጃዎቹ ልኬላት ነይ እንነጋገር ብያት 2 ቀን ሰጥቼሻለሁ ብያት ጭራሽ 1 ቀን ጨምሬላት ከ3 ቀን በኋላ ነው ፎቶዋን ፖስት ያደረኩት። ልክ ፖስት ሳደርግ ሌባ ቤት ሄደች። ለሌባ ከፈለች እና ሌባ እንዲያወጣላት ሀቄን አውጣልኝ። ሀቅ ካለሽ አትመጪም። ሬስቶራንትሽ ድረስ ሰው ልከን ተደበቅሽ፣ ኪችን ገባሽ እና አንድ ህንዳዊ በር ላይ አቆምሽ። ከዛ ይሄ ሬስቶራንት ከዚህ በኋላ ለፓኪስታን የተሽጦ ሚን ማዳም ስለው ትዝ ይላችኋል። ሚን ሙዲራ ስለው ሰማሃር ብሎ ስሟን ነገረኝ እኮ ህንዱ። ላይቭ ሪከርዱ እኮ አለን፣ ዳውንሎድ አድርጌ ያስቀምጫለሁ። ሰማሃር 2 አይነት ነገር ነው ልጁ ያወራው። ጨንቆታል። ህንዱን ራሱ አስጨንቃው። አንዴ ለፓኪስታን ተሽጧል፣ ከዚህ በኋላ የፓኪስታን ሬስቶራንት ሆኗል አለ። እሺ ሚን ሙዲራ ስለው ሰማሃር ብሎ ስሟን ነገረኝ። ሰማሃርን ማየት የምትፈልጉ ከሆነ እቺን ግፈኛ ማየት ከፈለጋችሁ ይኸው ዶክተር ሀቢባ ላይ ፖስት አድርጌላችኋለሁ። ለራሷ ያገናኘቻት 10,000 ብር እንደሚከፍሏት ቅልቦች ባለበት ጠይቀናት በስልክ አምና ላይቭ ሪከርድ አለ። እነሱ ግን አሁን አስበው ምን አሉ? ትናንትና ስክሪን ሪከርድ አይቼ እዛ ሌባ ቤት ገብተው እዛ ሆዳደር ቦርጫም ቤት ገብተው ምን አሉ? እኛ 10,000 ብር በኢትዮጵያ የቀረውን ደግሞ በኢማራት ነው የምንከፍላት። አቤት አይቻልም። በኢማራት ህግ በካሽ ደሞዝ መክፈል በህግ ያስቀጣል። አይፈቀድም። ዳችሁ የምትበሉ በሙሉ የድሃ ላብ የሰራ ንግድ ፍቃድ ታሳየን ትችላለህ ስል ግድግዳ ላይ የለም፣ ነቅለውታል። ንግድ ፍቃድ አይፈቀድም እኮ ንግድ ፍቃዳችሁን መስቀል ግዴታችሁ ነው። ኤኒታይም በለድያ መጥቶ ቼክ ሊያደርግ ይችላል። ነቅለውታል። እኛ የላክነው ሰው እዛ ሳይደርስ ለምን እዚሁ ላይቭ ላይ ነው የተነጋገርነው። ሰውም ስንልክ የላክነው ንግድ ፍቃዱን ነቅለው ደብቀውታል። ሬስቶራንቱ ስቲል እየሰራ ነው። ቡና እንደተቀራረበ ነው። ስሙ የኢትዮጵያ ነው። ባንዲራው ኤቭሪቲንግ አውቀው ግን ለፓኪስታን ይሽጠዋለች አሉ። ስለዚህ እዛ ሬስቶራንት ሄዳችሁ የምትመገቡ ካላችሁ የምትበሉት ምግብ የድሃ ደምና ላብ ነው። የሰራተኞችን ደምና ላብ ነው የምትበሉት። አብራችሁ እየጎረሳችሁ ያላችሁት የሰው ላብና የሰው ደም ነው እየበላችሁ ያላችሁት። የሰው ደም የሰው ላብ መብላት ችግር የለብንም ካላችሁ ብሉና ተሰመሙን አስተርጎማችሁ ስሙት። ህሊና ከሌላችሁ፣ ህሊና ያለው ሰው እዛ ቤት ሄዶ አይበላም። የሰራተኞቹን ግፍ ደሞዛቸው ይሰጣቸው። በኢትዮጵያ 10,000 ብር ደሞዝ ኢማራት ላይ መክፈል አይቻልም። ሀቡ ማታ እኮ ሰውየው ላይቭን እያየን ነበር አለ። ተመልከቼ። ታዲያ ምን አስደበቃቸው? እኔ ከሌባ ጋር ስለማልቆም ከሆዳም ጋር ስለማልቆም ሌባ ከሌባ ጋር የሚቆም ሆዳም ጋር ሄዱ። ለምንድን ነው ሌቦች ሁሌ ፎቶቸውን ስለጥፍ የሚወጡት? የረዋን ጊዜ ትዝ ይላቸዋል። ፎቶቸውን ስለጥፍ ልክ የረዋንን ብር አሰባስቤ እንደጨረስኩ ፎቶቸውን እንደለጠፍኩ በነጋታው የእኛን አልሰማችም፣ ከሁለት ወገን አትሰማም ሀቢባ፣ እኛን ሳትሰማን ፎቶችንን ለጠፈችብን ብለው ሌባ ቤት አንድ ሆድ አደርጋ ከፍለው እሱ ጋር ሄደው ላይቭ ላይ ተንጫጩ። ምን አመጡ? ምንም። አካውንቴን ነው የሚያዘጉት። አካውንት እየከፈትኩ እመጣለሁ። ቪዲዮቹን ዳታዬን ዳውንሎድ ስላደረኩ ቪዲዮን ደግሜ ፖስትላቸዋለሁ። አይጠፋም። አለም ሼር አድርጎታል። በሚሊዮኖች ታይቷል። እናንተ አካውንቴን ብታዘጉት ቪዲዮ በሚሊዮኖች ታይቷል፣ ተንሸራሽሯል ቲክቶክ ላይ። ሌባው ለሞዴሬተሮቹ እነሱን ተቃራኒ የሆነ ሰው ሚውት አድርጉልኝ ይላል። ተከፍሎበታል። ሚውት ያደርጋሉ። ሆድ አደር ናቸው። እንደዚህ ሌቦችን እየተቀበለ ገዝተ ላይ አምጥቶ የእነሱን ስም ለማጥፋት የሚሞክሩት ሆድ አደሮች ናቸው። ተከፍሏቸው ነው።
ሌባ ናቸው። ሁሌ ከሌባ ጋር ነው የሚያበሩት። ሀቅ ያለው ሰው እዚህ ቤት ይመጣል። ሌባ ግን እዚህ ቤት አይመጣም። ሌባ ስጠራው ሁሌ ይደበቃል። ልክ ፎቶቸውን አውጥቼ ስለጥፍ ሌባ ጋር ይሄዳሉ። ግፋቢል አካውንት ነው የሚያዘጉት። ያዘጉ። እኔ ህሊና አለኝ። የንጹህ ሰው ፎቶ አምጣቼ አለጠፍም። ህሊና አለኝ። በደንብ አጣርቼ ጠግ ድረስ ሄጄ ከሁለት ወገን ናግሬ አልከፍልም። ብራቸውን ደሞዛቸውን አልመልም። ላለ ሰው ብቻ ነው አምጥቼ ፎቶ የምለጠፍ ለታሪክ እንዲቀመጥ። እኔ ለተበዳይ መጮሄን አላቆምም። 10 አካውንት ቢዘጋብኝ 20 እኛ ከፍቼ እመጣለሁ እንጂ ለተበዳይ ድምፅ መሆኔን አላቆምም። ያለኝ ድምፅ ነው። ድምፅ ሆናለሁ ለተበዳይ። እናንተ አካውንት አዘጉ። አቅማችሁ ስድብና አካውንት ነው። አቅማችሁ ልጅ መስደብ ነው። አቅማችሁ አካውንት ማዘጋት ነው። አዘጉ። ቁጭ ብላችሁ ሪፖርት አድርጎ እኔ ከፍታለሁ። ጉሮሬን አዘጉ። እኔን አትገሉኝ። ሀቡ እንዴት ነሽ? ደህና ነኝ። ቆይ አንዴ ኢምፖርታንት ኮመንት። ሀቡ አንቺ ጋር ራሱ አንቺ ጋር እንኳን ባይመጡ በራሳቸው ቲክቶክ እንደ ሳራ አልሀበሻ ከፍተው መናገር ይችሉ ነበር። ግን አካውንታቸውን ፕራይቬት ማድረግ መረጡ። ሌባ ስለሆኑ ቶሎ ፎቶቸውን ከዛ ላይ እንዳንወስድ። ኧረ እባክሽ እኔ ቀድሜ አንድ ነገር ወደ ሶሻል ሚዲያ ከመምጣቱ በፊት ባለጉዳይ ሲገባ አስቀድሜ ማስረጃዎቹን ላክልኝ ነው የምለው። ባለጉዳይ ማስረጃዎቹን ከላከ በኋላ ባለጉዳይ ከሌባ ጋር ተስማምቶ ሊክደኝ ስለሚችል ቀጥታ ወደ ሁለተኛው ስልኬ ፎርዋርድ አረጋለሁ፣ ሴቭ አረጋለሁ። እያንዳንዱ እኔ ጋር የሚላክ መረጃ አስቀድሜ ፎርዋርድ አረገዋለሁ። ለምን ባለጉዳይም ልክ እኔ ቤት ገስት ገብቶ ማናገሩን ሲያቅ ቶሎ ብሎ በውስጥ ይጽፉለታል። ነይ ከፍልሻለሁ፣ አትናገሪ፣ በቃ ይላቸዋል። ይሄዳል። ሳይከፈልሽ ከጊዜ በኋላ መተሽ እኔ ጋር ስታለቃቀሽ ደግሞ የለም እልሻለሁ። አምነሻት አይደለ ከፍልሻለሁ ስትልሽ ይሄድሽ ሁሉ ሌላ አንድ አቅም የላቸውም ከስድብ ውጭ። አንድ ሰውን ሮጠብኝ። አቅም ካላቸው ያሳዩኛ። ከስድብ ከመሳደብ፣ አጸያፊ ስድብ ከመሳደብ ውጭ ሌላ አቅም ካላቸው ያሳዩኝ። እስቲ እኒያችሁ እየጠበቅን ነው። አቅማችሁን አሳዩን። ከስድብ ውጭ አቅማችሁ ምንድን ነው? ምንድን ነው ከስድብ ውጭ አቅማችሁ? ሪፖርት አድርጎ አካውንት ማዘጋትና ስድብ። ሌላ ምን አቅም አላችሁ? ምንም አቅም የላችሁ። ለምን? ሀቅ የላችሁማ። ሀቅ ሲኖራችሁ ሄዳችሁ በህግ ትከሱኛላችሁ። ሰመሃር እኔ ነኝ ፎቶሽን የለጠፍኩት አይደለ? እስኪ ሂጂና ክሰሽኝ። ህጋዊ ሰው ከሆንሽ አንቺ ለሰራተኞችሽ ደሞዝ በስነስርዓት በኢማራት ህግ መሰረት የምትከፊ ከሆነ እኔ ልታሰር፣ ለዚች ልጅ ሀቅ እኔ ልታሰር፣ ችግር የለብኝም። አምኜበት ነው ድምፅ መሆነው። እኔ ለአንድ ለተበደለ ሰው ድምፅ ሲሆን በደንብ አዳምጬው ማስረጃ ቀኝና ግራ አገላብጬ አይቼ ነው ድምፅ መሆነው። ዝም ብዬ በጭፍን እንደ ከብት አልገባም። በደንብ አጥርቼ ነው። ስለዚህ ለምን ፎቶሽን ከለጠፍኩ በኋላ ወጣሽ? ለምን ፎቶሽን ስለጠፍ ሌባ ቤት ሄደሽ እኛን አልሰማችንም? ከዚህ በላይ እንዴት ልስማሽ? 3 ቀን ሙሉ ቮይስ እያረኩልሽ እየደወልኩልሽ እያየሽው ሲን እያለ ማትመልሽ ሬስቶራንትሽ ድረስ በአካል ላይቭ ላይ 7000 ሰው እያየ ሰው ልኬ ተደበቅሽ፣ ኪችን ገባሽ። ሀቅ ካለሽ ስትጠየቂ ለምን አትመልሽ? ልክ ፎቶሽ ሲለጠፍ ነው የምትወጪው። ምታመጪውን አሳየ። የዚህቺ ልጅ ብር እስካልተመለሰ ድረስ እኔ ቪዲዮን አላነሳውም። እኔ በዚህ ጉዳይ መጮሄን አላቆምም። እዛ ሬስቶራንት ሄዳችሁ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት በአቡዳቢ የሚገኝ ሄዳችሁ የምትበሉ ሰዎች የምትበሉት የሰው ደምና የሰው ላብ ነው። ሰራተኞች ደሞዝ በስነስርዓት አይከፈላቸውም። 10 ምናምን ሰዓት እየሰሩ የሚከፈላቸው በድርሃም 250 ድርሃም፣ በኢትዮጵያ 10,000 ብር ነው የሚከፈላቸው። ኢማራት ላይ እየሰሩ ደሞዛቸው ግን በኢትዮጵያ ነው የሚከፈላቸው። ዚስ ኢዝ ናት በድሃ ላብ ነው እንዴ የምትደልቡት እናንተ? ብራንች የምትከፍቱት ለሰራተኛ ደሞዝ ሳትከፍሉ በኢትዮጵያ 10,000 ብር እየከፈላችሁ እንዴ? ሀራም። ደግሞ እኮ ከሰው ጋር እንዳትገናኝ ሰው እንዳይመክራት የሚከፈልሽ ደሞዝ ፌር አይደለም። እሷ ብቻ አይደለችም፣ 3 ናቸው። ሁለቱ ገና አልወጡም። እሷ ፈጣሪ ረድቷት ተወርውራለች፣ ወደ ኢትዮጵያ ልካታለች። ልብሷን ሳትገዛ ልክ አረብ በደልን ይባላል። ከነ ስራ ልብሷ ነው ሀገሯ የሸኘቻት። ድንገት ነው ብድግ አድርጋ ያሳፈረቻት። ስጦታ አልገዛችም ለልጇ፣ ለቤተሰቦቿ ስጦታ አልገዛችም፣ ቅያሪ ልብስ አልገዛችም። በለበሰችው ልብስ ነው ወደ ሀገሯ የሸኘቻት። ከሰው ጋር እንዳትገናኝ ስልክ አትሰጣትም ነበር። ስልክ አለመስጠት በራሱ እኮ ወንጀል ነው። አንድ ሰው እንዴት ስልክ አይኖረውም? ስልክ ከሌለው አንድ ሰው ችግር ላይ ቢሆን እንዴት ነው ፖሊስ የሚደውለው? እሳት አደጋ ቢነሳ ሬስቶራንት ውስጥ አንቺ ባትኖሪ እንዴት ነው የምትደውለው? እቺ ሴት
ሼፍ ናት ምግብ እየሰራች እንዴ። ብትበደል ፍትህ እንዴት ነው የምትጠይቀው? ሌበር ኦፊስ ደሞዟን በከለኪያት ሌበር ኦፊስ እንዴት ነው የምትደውለው? ስልክ ግድ ነው። አረቦች ይሰጣሉ አይደለም? ሀበሻ ሆነሽ ለሀበሻ ስልክ አልሰጥም ማለት። ስልካችን እኮ ህይወታችን ነው። ስልክ እጅ ላይ ማንም ሰው እጅ ላይ ስልክ ሊኖር ይገባል። ችግር ቢደርስበት ፖሊስ ጋር እንዲደውል፣ አደጋ ቢደርስበት ለፖሊስ ደውሎ ራሱን እንዲያድን ስልክ ግድ ነው። ስልክ አይሰጣትም ነበር። በወር አንዴ በሰማሃር ስልክ ነበረ ቤተሰቦቿ ጋር የምትደውለው። ኢማጅን ጋይስ፣ ይሄ ግፍ እናንተ ላይ ቢደረግ ተስማማላችሁ? በወር አንዴ ብቻ ቤተሰቦቻችሁ ጋር እየደወላችሁ ሰላም ነው ደህና ነኝ ብቻ እንዴ። ህይወቷን እንዴት ህይወቷ በጣም ቦሪንግ እኮ ነው የሚሆነው። ምንም ማታ እንኳን ስተኛ እንኳን በስልኳ ዘና እንዳትለ ነገሩ በምን ሰዓቷ ዘና ትላለች? 3 አወር 3 ሰዓታት ብቻ እየተኛች ግፍ እኮ ነው የተሰራባት። ቪዲዮ የታለ? ዶክተር ሀቢባ በሚለው አካውንት ነው ቪዲዮ። ዶክተር ሀቢባ የሚለው አካውንት ሄዳችሁ እሱን ቪዲዮ ሼር ዲዩት ሪፖስት አድርጉት። በዛውም ሰማሃር እቺ ግፈኛን እዋት ተመልከቷት። በሰራተኛ ደሞዝ በሰራተኛ ላብና ደም ይደልባሉ እነሱ። ቅርንጫፍ ይከፍታሉ። ሰራተኛ በሽታ ላይ እስከሚወድቅ ድረስ ጉልበቱ ይበዘበዛል። የዛን ቀን ደግሞ ላይቭን እያየን ነበር አሉ። ታዲያ ለምን ፖሊስ አይደውሉም ነበር? ሀቅ ቢኖራቸው እንዴ? ሌባ ናቸዋ። ሀቅ ስለሌላቸው እኮ ነው። ረዱ የለችም። ሀቅ ስለሌላቸው ነው። ሌባ ናቸው። ሌባ ስለሆኑ ተደበቁ። ገባችሁ? ሌባ ስለሆኑ ተደበቁ። አሁንም ፎቶዋን ለጥፊያለሁ። ለምን እኔን አትከሰኝም? ስራዋን ስለምታውቅ የሰራተኛ ደሞዝ በስነ ስርዓት ስለማይከፈል ያስፈረሟት ወረቀት ውሸት ነው። በኢማራት ህግ የሰራተኛ ደሞዝ በኢማራት አካውንት ነው መከፈል ያለበት። ኦኬ፣ በስነ ስርዓት በአካውንቷ ነው መግባት ያለበት። የኢማራት አካውንት ከፍታላት መንዝሊ ሳላሪዋ ወደ ኢማራት አካውንቷ ነው መግባት ያለበት እንጂ 10,000 ብር በኢትዮጵያ እየላክንላት የቀረውን አስበው ምን ፈጥረው መጡ? 10,000 ብር በኢትዮጵያ ነበር የምንከፍላት፣ የቀረውን በኢማራት ነበር የምንከፍላት። ውሸታሞች! እራሷ ያገናኘቻቸው 10,000 እንደምትከፍሏት መስክራለች፣ ተናግራለች። አምልጧታል። ላይቭ ሪከርዱ አለ። ፎቶዋን አሁን ለጥፍ ያለው እኮ ይኸው በዚህ አካውንት ፎቶ። እዛ ሬስቶራንት ሄዳችሁ የምትበሉ ሁሉ የሰው ላብና የሰው ደም ነው የምትበሉት። የሰራተኞችን ላብና ደም ነው የምትበሉት። ሰራተኞች በኢትዮጵያ 10,000 ብር በኢማራት 250 ድርሃም እየተከፈላቸው ነው 20 ምናምን ሰዓት የሚሰሩት፣ 21 ሰዓት የሚሰሩት። እሺ 30 ደቂቃ መጓዣ 30 ደቂቃ መምጫ ቢሆን 18 ሰዓት የሚሰሩት። 18 ሰዓት ሰራተኞች ሰርተው የሚከፈላቸው በኢትዮጵያ 10,000 ብር በኢማራት 250 ድርሃም ነው። ስለዚህ ጩሁ፣ ለተበዳይ ጩሁ፣ ድምፅ ሁኑ፣ ነግበን ይበሉ። እናመሰግናለን። እሺ አብዲ አጠገብ ካለች ቪዲዮ አብራና ታውራ። እንዳንቺ ለመሆን ይፈልጋል ግን አይችልም። አይኖ ግን ስሙን አታንሺ። ያ ቦርጫም እያልሽ ጥሪው። ቦርጫም እንትን ስሙ እንዲጠራለት እንዲፈምስ ነው የሚፈልገው። እኔ ደግሞ ስሙን አልጠራም። ሌባ፣ ሆዳደር፣ ህሊና ቢስ እያልኩ ነው የምጠራቸው። እነሱን ብር ከሀብታም እየተቀበሉ የተበደለ ድሃ ላይ የሚያላግጡ የተበደለ የድሃን ድምፅ የሚያፍኑ ሰዎች ሆዳደር፣ ሌባ፣ ህሊና ቢስ ናቸው። በስማቸው አትጥሯቸው። እነሱ ስማቸውን ጠርተን እንድናፈምሳቸው ነው የሚፈልጉት። በድሃ ላብ መፈመስ ነው የሚፈልጉት። ህሊና ያለው ሰው እቺ ልጅ እንዲተበድላ እያየ ከሬስቶራንት ባለቤት ብር ተቀብሎ ለዛ ድምፅ አይሆንም። ህሊና ያለው ሰው ግን ህሊና የላቸውም። ህሊና የላቸውም። እሺ አብዲ እንዴት ነው ወንድሜ? ልክ ፎቶቸውን ስለጥፍ ይመጣሉ ሌቦቹ። ሁሌ አንድ አይነት ፎቶቸው ሲለጠፍ የሆነ ቤት ይሄዳሉ። ሆዳደር ቤት፣ ህሊና ቢስ ቤት። የት ነው ሬስቶራንቱ? አቡዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት። እዛ ሬስቶራንት ገብታችሁ ስትበሉ የሰው ላብና ደም ነው የምትበሉት። የሰራተኞችን ላብና ደም ነው የምትበሉት። ሰራተኞች ደሞዝ አይከፈላቸውም። የሚሰሩት 10 ምናምን ሰዓት ነው።
አይከፈላቸውም ማለት ይቻላል። 250 ድርሃም እንዴት ነው በወር ደሞዝ የሚሆነው? እንዴት? እና እኛ አረብ ቢበድለን ይገርማል እንዴ? አረብ ደሞዝ ባይከፍለን አረብ ቢበድለን ይገርማል እንዴ? የገዛ ዜጋችን እንደዚህ እያደረገ የገዛ ዜጋችን እንደዚህ አይነት ግፍ እየሰራብን። እኔ አሁን ተረዳኋቸው። ሀበሻ ቤት መቀጠር አልፈልግም የሚሉት ለምን እንደሆነ እኔ ተረዳኋቸው። ሰው በገዛ ዜጋው እንደዚህ ከተበደለ አረብን አንድ ነገር እንዳትሉ፣ ዜጋችን እንዲህ እያደረገ ዜጋው ላይ። እሺ አብዲ ቪዲዮ ይሄ ጉዳይ አሁን የህዝብ ጉዳይ ሆኗል። ብቻሽን መወሰናችን ማንም ሰው ደውሎ ሊደራደርሽ ቢሞክር እንዳታናግሪ ማንንም ሰው። እኔ ማንም ሰው ቢደውልኝ ማንም ሰው አላናግርምም፣ ከእናንተ አልወጣምም፣ ከህግም አልወጣም። በቃ እኔ እናንተ እንደምታደርጉኝ ብቻ ነው ቁጭ ብዬ የምጠብቀው። ያ በጣም ጥሩ። ማንም ሰው ደውሎ ሊደራደርሽ ቢሞክር ማንም ሰው በዚህ ጉዳይ ማንንም አላናግርም። አለቀ። ስልክሽን ለማንም እንዳትሰጪ፣ ከማንም ጋር እንዳታወሪ። ጉዳዩ በህግ ተይዟል። የህጉን መጨረሻ እኛም ተለው ለህዝብ እናሳያለን። በተረፈ ግን ጋይስ ልጅ እርዳታ ያስፈልጋታል፣ እገዛ ያስፈልጋታል። በህግ ስትሄዱ በነፃ አይደለም ህግ የሚሰራው፣ የሚከፈሉ ክፍያዎች አሉ። ስለዚህ እባካችሁ ሁላችሁ ያቅማችሁን እናግዛት። አሁንም ደግሜ አካውንት ነንበሯን እናገራለሁ። በፊደል አማርኛ ቀላቅላችሁ ፊደል አካውንቷን ኮመንት ላይ ጻፉላት ፕሊስ። ብዙ መልካም ደግ ሰዎች አሉ ሊያግዟት የሚችሉ እና አካውንት ነንበሯን አስቀምጡ ፕሊስ። ወንድሜ አብዲ አካውንት ነንበሯን ተናገር። እሺ ሪስቲ አካውንት 1000 በአማርኛ ጻፉት፣ ከታች ኮፒ ፔስት እያደረጋችሁ እንትን በሉት። 1069 59 91 83 9 ሪስቲ ማን ነው? ሸዋርቅ ሪስቲ ሸዋርቅ 1069 59 91 83 9 እቺ እህታችን ናት። በቴስት ኦፍ ኢትዮጵያ አቡዳቢ በሚገኝ ሬስቶራንት ለ3 ዓመት ከ10 ወር ትሰራ የነበረች እህታችን እቺ ናት። ከመሀር ጋር ፎቶውን ገብታችሁ ማየት ትችላላችሁ። ዶክተር ሀቢባ በሚለው አካባቢ 10 ወር ስትሰራ የሚከፈላት ደሞዝ በኢትዮጵያ 10,000 ብር ብቻ ነበር። በኢማራት 250 ድርሃም ለ3 ዓመት ከ10 ወር ትሰራ የነበረውም 18 ሰዓታት ነበር። እንደዚህም ሆኖ 18 ሰዓታትም ሰርታ 250 ድርሃም ብቻም ተከፍሏት አላበቃ። ወደ ኢትዮጵያ ስትሄድ በድንገት ነው ያሳፈረቻት። ሾፒንግ ሳታረግ ምንም ሳትገዛ፣ ለልጇ ምንም ሳትገዛ፣ ለቤተሰቦቿ ምንም ሳትገዛ በለበሰችው የስራ ልብስ ነው ወስዳ የወረወረቻት። እና የሬስቶራንቷን ባለቤት አናግሬ ቮይሴን ሰምታ አልመለሰችም። 2 ቀን ሰጥቼሻለሁ ብዬ ነግሬያት አልመለሰችም። ላይቭ ላይ ሆነን 7,000 ሰው ባለበት በአካል ሬስቶራንቱ ድረስ ሰው ልከን ተደበቁ። ሬስቶራንቱን ክፍት ጥለው ተደበቁ። ኪችን አንድ ህንዳዊ በር ጋር አቁመው፣ ህንዳዊው ይሄ ሬስቶራንት ከዚህ በኋላ የፓኪስታኒ ሆኗል አለኝ። መጀመሪያ ግን አምልጦት ምን ብሏል? ማናት አለቃክ ስለው፣ ማን ነው የዚህ ሬስቶራንት ባለቤት አለቃ ስለው፣ ሰማሃር ብሎ ስም ጠርቷል። ላይቭ ሪከርዱን ዳውንሎድ አድርጌ ያስቀምጨዋለሁ። ታዲያ ባለቤት እሷ ከሆነች እንዴት ነው ለፓኪስታኒ የሆነው? ስሙ፣ ቡናው፣ ኤቭሪቲንግ እዛው እያለ ውስጥ ኪችን ተደብቀው። ኪችን መግባት እኛ አይፈቀድልንም። ሬስቶራንቱ ግን ዌር ከስተመር፣ የሰው ቤት ፕራይቬት ቤት ነው እንጂ መግባት ማትችሉት። ሬስቶራንት ኢዝ ፐብሊክ ነው። ማንም ከስተመር መግባት ይችላል። ኢማራት ላይ አንድ ሰው አንተን አላስተናግድም፣ ለአንተ ምግብ አልሸጥም ውጣ ማለት አትችሉም። ኢትዮጵያ አይደለም፣ አትችሉም። ኢማራት ላይ እንደዛ ካላችሁት ፖሊስ ይጠራባል። ስለዚህ ተደብቀው ህንዳዊ አስቀመጡ እዛ ጋር። ለምን? ላይቭን እያዩ ስለነበረ ሬስቶራንቱ ተደበቁና እሱን ስንጠይቀው እሺ ንግድ ፍቃዱን አሳየን አልኩት። እሺ ከተሸጠ ንግድ ፍቃዱን እናንብበው ስለው የለም ተደብቋል፣ ንግድ ፍቃዱ ግድግዳ ላይ የለም። ማንኛውም አረብ ሀገር ደግሞ ቢዝነስ ስለ ኢትዮጵያ ስለማላቅ ነው ማውራት። የቢዝነስ ቦታችሁ ላይ የላይሰንሳችሁን ግድግዳ ላይ መስቀል ግዴታችሁ ነው። አለመስቀል ያስቀጣል። እኔ ሱቅ ውስጥ ሰራ ስለነበር አውቃለሁ።
አለመስቀል ያስቀጣል። ስለዚህ ሬስቶራንቶችም ሱቆችም ላይሰንሳቸውን ይሰጡታል። ኤኒ ታይም በለድያ መጥቶ ግን እነሱ ላይቭ ላይ ሰው እየላክን ስለነበር ላይሰንሱን አወርደው ደበቁት። በኋላ ላይ ፎቶቸውን ከለጠፍኩ በኋላ 2 ቀን ነበር የሰጧቸው። 1 ቀን ጨምሬ መርቄ 3 ቀን አድርጌው አልመለሱም። ቮይስ እያረኩ እየደወልኩ አልመለሱም። ቪዲዮን ፖስት አደረኩኝ ፎቶ አለጥፌ። ሰመሃር ትባላለች የሰራችውን ግፍ ዝርዝር አድርጌ የበደለቻትን ልጅ ፎቶ አድርጌ ቪዲዮ ሰራው። ልክ ቪዲዮ ስሰራ በሰራው ማታ አንዱ ሌባ ቤት አንድ ቦርጫን ህሊና ቢስ ሌባ አለ ለሆዱ የሚያድር እቺ ምስኪን ልጅ ደግሞ ምን ብላለች? ላይቭ ሪከርዱ አለ አስቀምጫለሁ። ምን አለች? ተስፈዬ ቅንድቦች ደውሎላት ላይቭ ላይ እያሰማን ስፒከር አድርጎ ምን አለች? 10,000 ድርሃም 10,000 ብር ሊከፈላት ተስማምታ ነው ሄደችው። 10,000 ብላ ተናገረች። ራሷ ጓደኛዋ ያገናኘቻት ራሷ 10,000 ብር ሊከፍሏት ተስማምታ። ስለዚህ አይጋጭም። ይሄ ጓደኛሽ ያገናኘችሽ 10,000 ብር ልትከፍል ተስማምታ ነው የላኩላት የሰጠኋት ብላ አሁን ግን እነሱ ደግሞ 10,000 በኢትዮጵያ እየከፈልናት የቀረውን በኢማራት ነው የምንከፍለው። ውሸት ያስፈረምናት ወረቀት አለ። አታነብም አልተማረችም ብለው የውሸት ያስፈርሟታል። ፊርማው ራሱ የእሷ ለመሆኑና አለመሆኑ ከኢቃማዋ ጋር ማስተያየት ይቻላል። ሀቅ ካላችሁ ለምን አልመጣችሁም እስካሁን? ለምን ፎቶአችሁ ሲለጠፍ ወጣችሁ? ሁሉም ሌቦች የሚወጡት ፎቶአቸው ሲለጠፍ። የረዋን ጊዜ ፎቶአቸውን ከለጠፍኩት በኋላ መጡ። አንድ ሆዳደር ሌባ ጋር ከፍለው መጡ። ሌባን ይዛችሁ ቲክቶክ ላይ ለሌባ ድምፅ እንድትሆኑ ቤታችሁን ከፍታችሁ ሌባን አስቀምጣችሁን ያለው ልክ የምትሉ ሌቦች፣ ሆዳደሮች ህዝቡ በደንብ እንዲያውቃችሁ አደርጋለሁ። ህሊና ቢሶች ከድሃ ጋር ከተበዳይ ጋር ልትቆሙ ሲገባ ከሬስቶራንት ባለቤት ጋር ከከፈላችሁ ጋር ልትቆሙ ሆዳደሮች ህዝቡ እንዲያውቃችሁ በደንብ አደርጋለሁ። ሁሌ ሌባ ራሱን ማጥራት ሲፈልግ እናንተ ቤት ይመጣል፣ ይከፍላችኋል። እናንተ ቁጭ ብላችሁ የሐቀኛን ኮመንት ሚዩት እያደረጋችሁ ለሌባ ትከራከራላችሁ። ይቺ 3 ዓመት ከ10 ወር በኢትዮጵያ 10,000 ብር ብቻ እየተከፈላት የፈጋች 10 ጋለች። ፎቶዋን አሳይን። ያው በዶክተር አቢባ ግቡና ይዩት። ፒን አድርጌያለሁ። እዚህ ጋር ፎቶ ማሳየት ይዘጋብኛል አካውንት። እኔ ሌቦች፣ ህገወጥ ደላሎች፣ ለሌባ ቲክታከሮች፣ ለህሊና ለሌላቸው ለህሊና ቢስ ለሆዳቸው ያደሩ ቲክታከሮችን እየከፈሉ ሀቢባ ስራ አላሰራም ብላናለች፣ ሀቢባን አጥፉልን ብለው ሪፖርት እያደረኳቸው ስለሆነ ነው። አላስበላም ስላልኳቸው ነው። ዳትፊት ሌላ ምንም ማድረግ አይደለም። ስለዚህ አሁን አካውንት እያዘጉብኝ ስለሆነ አንድ ለላይቭ አንድ ለቪዲዮ ነው የምጠቀመው። እንደዛ አድርጊ ተብዬ ነው የቲክቶክ አዋቂ የቲክቶክ ኤክስፐርት እንደዛ አድርጊ ብለውኝ ነው። ምንድነው በዶክተር ሀቢባ ቪዲዮ ብቻ ነው ፖስት ማደርገው፣ ላይቭ ደግሞ በዚህ ነው የምገባው። ስሜን ቶሎ ቶሎ ስለመቀያየር እንትን 3 ዓመት ከ10 ወር ስትሰሪ የዱባይ ብር ባይነሽ አይተሽ አታውቂም? ባይኔ አይቻላል። በእጄም ፈትቻኝም አላውቅም። ፈርሚ ብርሽ ልኬልሻለሁና ፈርሚ ስትለኝ ነው ሂጄ የምፈርምላት። ከዛ እንደውም ደሞሴ 10,000 ብር እንደምትከፍለኝ ደሞሴ ተዚህ ደውለሽ ቤተሰብ ገብቶልኛል ብለሽ ተናገሪ ብላ ስትለኝ ነው ደሞዜ እንደው 10,000 ብር እንደሆነ ነው ያወቅኩት። ያኔ 10,000 ብር ነው እንደምከፍኝ በዚህ ሀገር 10,000 ብር ነው ወይስ በኢትዮጵያ 10,000 ብር ነው የምከፍኝ ያልኳት። አይ እኔ በፊትም ያለ ደግሞ ሰራተኞች አጠቃላይ በ10,000 ነው ማሰራው የነበረው። ምከፍልሽም እስከዛ ሀገር የምትቀበዩ ብር አይበልጥም እንዴ? ከዚህ አሁን ምከፍልሽ 10,000 ብር እንደዚህ አሁን ብር ታገኝ ነበር እንደዛ ሀገር ስትሰሪ ምናምን ብላኝ ነው 10,000 ብር የላከችልኝ ያለው ማለት እዛ ሀገር ብርም አይቼው ማለት በአይኔም ማለት ነው እግዚአብሔር ከሚያውቀው ማለት ተመልከቱ ግፍ። ያው እነሱ ትናንትና ሌባ ቤት ገብተው ምን አሉ? በኢትዮጵያ 10,000 ብር እንከፍላታለን፣ የቀረውን በኢማራት በእጇ ነው የምንሰጣት። ይሄ ህጉ አይፈቅደውም። ውሸታሞች እኔ አይቼውም አላውቅም። ብርሽ ልኬልሻለሁ ብላ ስትለኝ በ3 ወርም አንዴ ትላክልኝ በ4 ወርም አንዴ ትላክልኝ ነይ ፈርም ያለችኝ ሰዓት ሂጄ ነው የምፈርመው። አየሽ ያስፈረሙሽን ወረቀት ይዘው አንቺ አታነቢ። እንግሊዘኛ ነው ወረቀቱ፣ አታነቢም። ማንበባችን አማርኛ ነው ብቻ ፈርማው ነው ማየው እንጂ ማነበበትም ሰዓት የለም። ፈርሚ እዚህ ጋር ፈርሚ ብላ በጣቷ ስታሳየኝ ነው ፈርሚ መውጣው እንጂ ማነበበትም እዛም ሰዓት ትኩረትም ሰጥቼ ማነበበት ሰዓትም የለኝም። ይሄን ፈርሚ ዳሞትሽ ልኬልሻለሁ ብላኝ ነው ስትለኝ ፈርሜ መውጣው ማለት ነው። ተመልከት ፈርሜ ወጣለሁ እንጂ በእጄ አንዲች ብር ሰጣኝ አታውቅም። እሷም ለሃይማኖቷና ለክሯን እኔም ለክሬ ለሃይማኖቴ ነው። አሁን ዛሬ ብር ጥፍ ልሰጠኝ ወይም ደሞሴን በትክክል ልሰጠኝ ብዬ እኔን ሃይማኖቴን አላጠፍም ለሷ ብዬ ማለት ነው። ብሩንም በእኔም አይቼ አላውቅም።
ፍርማውን ፈርሚ ስትለኝ ነው። ከዚህ ነው እንደውም ደውሎ ቤተሰቦችሽ ብርሽ እንደሞስሽ ገብቷል ደውለሽ ጠይቂ ስትለኝ ደውዬ ስጠይቅ 10,000 ብር ነው እንደ በኢትዮጵያ የምትልኪው? አንድ ብር እንኳን የለውም እኮ ምን እንዴት ነው ደሞዝ ተነጋግረሽ የሹ ምናምን ስትለኝ ወንድሜ ምስ እኔማ ልኬልሻለሁ ያለችኝ ነው። ከዛ ጠይቃታለሁ። ከዛ 10,000 ብር ይከፈልሽ ነበር ወይ? 10,000 እኮ አይከፈልሽም ነው። ከኢትዮጵያ ብር አይሻልሽም? እኔ ከዚህ በፊት ያለው ሰራተኛ ሁሉ 10,000 ብር ነው ከፍዬ ማሰራው። ይሄን ነው ምልክልሽ ብላ አፋፌን ስትለኝ ያው እኔ መስራት ስላለብኝ ልጅም ስላለኝ ቤተሰቦቼን መርዳት ስላለብኝ ጨክኜ ችዬ ቸራው መጨረሻ ላይ እንኳን አሁን እንትን ላይ ሰምቻለሁ። አውጥቼ አሳፍሬያቸዋለሁ። ሁለት ነው የምትለው ውሸት ብቻ ያውጥታ። ከዛ እንትን ውስጥ አድርጋኝ ማለት ነው ማን ነው ይሄ መጋዘን ውስጥ አድርጋኝ ከገባሁኝ በኋላ የት መውጫና መግቢያ ጠፋብኝ። አማርኛ እንግሊዘኛ አልችል፣ አረብኛ አልችል። ከዛ ገባሁና የሆነ ውስጥ ገብቼ ከገባሁኝ በኋላ እንትን መጣ፣ ሚኒባስ መጣ። ሚኒባሱ ውስጥ ገባሁና ተመልሼ ወጣሁና አንዱ ዝም ብዬ የት ነው የምትሄደው ምናምን አልኩ በእንግሊዘኛ። ወዴት ነው ምናምን ስለው እግዚአብሔር ይስጠው አማርኛ ይችላል እና እንትን ነው አየርፖርት ነው የሚወስድሽ ግቢ አለ። ከዛ ሲለኝ አየርፖርት ሄድኩ ገባሁኝ። ከዛ ወዲህ ማንም ማቀውም የለም ማንም ምን የለም። መጣውና እዚህ ከመጣሁኝ በኋላ ማስታወሻ እንኳን ያረኩበት ወረቀት ነግሬሻለሁ። ማስታወሻ የቤተሰቦቼ እዛ የዚህ ያለውን የወንድሜ የአክስቴ ልጆች ወረቀት ይዤ ሄጄ ነበር። ያ ወረቀት ሁሉ ማስታወሻ ይዛብኝ ጥላብኝ ማለት ከቦርሳዬን አውጥታ ከዛ ሀገር ቦርሳ አሁን 3 ቦርሳ ጭኜ ነው ላኳት ብላ ያወራች ሰምቻታለሁ። 3 ቦርሳ ተይና ያ የወሰድኩት ቦርሳ ነበር እሱ ላይ ነው አድርጋ የወሰድኩት የሰልባጅሽ ኮተትሽን ሰብስበሽ ሂጂ ብላ ነው ያወጣችኝ ማለት ነው። እሱን አውጥታኝ ማስታወሻን ጣለችብኝ። መጣውና 3 ሰዓት የገባሁትን ቀን 9 ሰዓት ድረስ እዛ ቆየሁ። ከዛ ጌት ብዬ ልሂድ አሁን ብርስ የለኝም ታክሲ ይዤ የምሄድበት ብር ካልሰጠኋቸው ምንም አውቀው ነገር የለም። እዛ ታክሲ ይዞ የሚመጣ ነገር ነው። ከዛ ስላቸው ችግር የለም እዛም ስትደርሺ ይሰጡሻል፣ ትከፍያለሽ። ቤተሰብሽ ከደወለ ስልንደውልልሽ ምን እንርዳሽ እያሉኝ እዚህ ኢትዮጵያ ያሉ ሰዎች ማለት ነው እዛ አየርፖርት ውስጥ ማለት ነው። ከዛ ሲሉኝ አይ በቃ እንደዛ ከሆነማ ቤተሰብ ጋር አይደል ቤተሰቦቼ ጋር መጥቼ የአክስቴ ልጆች አሉ። ሌላ መገባበት ቤት የለኝም። የተከራይቼ ነው የምኖረው የነበር በፊት። ከዛ መጣውና ስመጣ እነሱ ቤት ቀይሯል። ያ ቤት ስገባ የለም፣ ያ ግቢ ስገባ ያ ግቢ እንደምንም አድርጌ ሰፈሩን ስለማቅ አንድ ልጅ አገኘሁኝ መንገድ ላይ። የወንድሜ ስልክ ስጪኝ ብዬ ሰጠችኝ። እሷ እንድደውልልሽ አለችኝ። ደወለችልኝ። ከዛ አውጥቶ ባንክ ቤት እዚህ ያለችዋ ሴትዮዋ ባንክ ቤት ሂዳ ነው ያገኘኋት ማለት ነው። ልነግራት እንደዚህ አድርጋኛለች ብዬ ልነግራት ባንክ ቤት ድረስ መጣ ነው ያናገረችኝ። ባንክ ቤት ሂዶ ታክሲውን ይዘን እኔን አስገብቶኝ ታክሲውን ቤት ሳልገባ ሳልታጠብ ልብሴን ሳልቀይር በዛ በሸኘችኝ ልብሴን ባንክ ቤት መጣሁ። አይታኛለች ራሷ። ፀጉሬ ሁሉ እንዲህ አይደለም የመጣው እብድ መስዬ ነው የመጣሁት ማለት ነው። በዛ በመጣሁበትም ሂጄ እሷን አናገርኳት፣ ነገርኳት። ተመልሼ ክብሩን ከፍዬ ሰውየውን እግዚአብሔር ይስጥ አይዞሽ ታገኛለሽ፣ በዚህ ጋር ግቢ፣ እኔ አላስከፍልሽም፣ በዚህ ግቢ እያለኝ የታክሲ ሹፌሩ ቤት ድረስ አደረሰኝ። ያ ብርስ በእጄ ከሰጠችኝ እኔ እሱን ብር አልከፍልም። የዱባይ ብር በአይኔ እንኳን ባየው እንጃ እኛ ትንሽ ተምሬያለሁኝ ቁጥሩን ካወኩኝ እንጂ የዱባይ ብር በአይኔ አይቼውም አላውቅም። እረፍት አለኝ ብላ ያቺ አስገድዳት ቤት ምሰራ ሰራተኛ አስገድዳት ይሆናል ስላስገደደቻት ይሆናልና ወጣ ደሞዝ ማን ነው እረፍት እንወጣለን ቅዳሜ ያለው ሌላ ሰው ባይናገር ኤምባሲዎች ቅዳሜና እሁድ ነው እዛ ቤት የሚጠቀሙት ማለት ነው። ኤምባሲዎች ራሳቸው መረጃ ነው። እሱን እያለ ቅዳሜ የተለየ ነው። ሱፐር ማርኬት አላቅ፣ ልብስ መሸጫ ቦታ የሱቅ እንደሆነ አላቅ። ከሽንቴ ወጣኝ። ሽንትሽ እንደሚወጣበት ሰዓት ደቂቃ የሚያዘውን እኔን አውጥታ እረፍት እቃ ገዝታ እንደዚህ ሾፒንግ አድርግ ልኪያታለሁ ያለችው። እግዚአብሔርን አትፈራም? ኢትዮጵያውያን ይሄን ነገር ሰምታችሁ ለኔ አይደለም። እኔስ እግዚአብሔር ይመስገን አገሬ ገብቻለሁ። ላልገቡት እዛ ቤት ያሉት አሁን ሐሰት የመሰከሩትን ለነሱ እንኳን ይርዱ። በቃ ለኔስ አገሬ ገብቻለሁ። እግዚአብሔር ይመስገን ምንም ነገር አይኖረኝ። ቤተሰቦቼ ባላቸው ሽጠው የሆነ ነገር ሊያረጉልኝ ይችላሉ። እሺ ብቻ እኔ ያለ ከህዝቡ ሀቡዬ አንድ እህት አምጥተው ይጣላሉ። ቢላ ተጣልታችሁ ሰራተኞች ቢላ ተማዛችሁ ነበር? ቢላ ይኸውልሽ አንድ ሰራተኛ አመጣች። ነሐሴ እቺ ናዜ እኔ 2 አመት በሙሉ ማለት ነው ብቻ እዛ ቤት ስሰራ ነሐሴ ላይ አመጣች ሰራተኛ። እቺ ነሐሴ ማለት ነው ያለፈው ነሐሴ ላይ አመጣች አንድ ሰራተኛ አመጣችና ምን እንደመከረቻት ታውቂያለሽ? አንቺ እሸኝሻለሁ ብላሻለች፣ ስራ አስለምጃት ብላለች። ምርመራ ምናምን ስትወስታት ማለት ምርመራው ስትወስተኝ እሷ ታስለምድሽ፣ እሷ ልሸኛት ይሄን አክል ጊዜ ሰርታለች። አንቺ ልጅ አለሽ ትሰሪያለሽ
እሷ ልሸኛ ስለሆነ የምትሰራው ስራ ሁሉ ታሳይሽ አለችኝ አለች። እሺ አሳይሻለሁ አልኳት። እሷም እኔን መጣ ሁሉም ስራ አሳያት፣ አወጣጡንም እንዴት እንደሚሰራም ሁሉም ነገር አሳያት አለችኝ። እሺ አልኳትና አሳያት። ያሳያት እሷ ሞራል ስትሰጣታለች። ለካ ወስታ ሞራል ስለምትሰጣት ከኔ ላይ እኔ ማሳያት አልሰማም አለችኝ። አልሰማም ስትለኝ ማለት ነው እኔ እኮ እናቴ እሷ ትልቅ ሰው ነሽ አይኔ አሳያ ስላለች ነው ማሳየሽ፣ አወጣጡ እንዳይጠፋብሽ ብዬ ነው ላሳየሽ ብዬ ነው። አላሳየሽም ብላ ብትለኝ አሳይቻታለሁ ምለው ብዬ ስላት ማለት ነው እኔማ አንቺ አሳየሽኝ፣ እኔ በሙያ መጣሁኝ፣ አንቺ አሳይተሽኝ አልሰራም ምናምን ብለን ሁለታችን ተጨቃጨቅ። ስንጨቃጨቅ እኔማ አንቺ ልታሳኝ አይደለም እኔ ስንት ሰዎች ማስተምር ሰው ነኝ፣ ስንት ሰው ነው ማስለምር ሰው ነኝ ብላ ስትለኝ ማለት ነው እሺ አላሳይሽም ከዛሬ ጀምሮ ብለን ስንጨቃጨቅ ቀጥ ብለን ቢላም ብድግ አደረገችብኝ እኔን ማለት ቢላ ብድግ ስታደርግብኝ እኔ ሂጄ ቢላ ብድግ አድርጋብኛለች። እኔ ለህይወቴ እፈራለሁ። ንገሪያት እቺ አሳያት ብለሽኛል ስላልሽኝ ነው ማሳያት ነበረውና ንገሪያት ብያልኳት። ከዛ ስላት ጠራችንና እሷ ቢላ በማንሳቷ ብላ አስፈረመቻት። አንቺ ሰደብሻት ብላ አስፈረመችን ሁለታችንም ማለት ነው እንጂ እኔ ቢላ እሷ ጋር አላነሳሁም። እሷ ደግሞ ቢላ አነሳች አልነካችኝም። እውነት ቢላውን ይሄ ካሜራ ባልፈራ ኖሮ ነው በዚህ ቢላዋ ነው ምልሽ የነበረው ብላ ስትለኝ እኔ ማሚ አንድ ነገር ብሆን እኔ ቤተሰቦቼ በጣም ናፍቆኛል፣ ቤተሰቦቼ ማግኘት እፈልጋለሁ፣ የሆነ ነገር ጠይቂያ ንገሪያታል። ጨረስን። 10 ቀን እንትን ፓስፖርቴን አሳደስኩኝ ሰጠዋት። ከሴትዮዋ ጋር በቃ ያኔ በቃ ተነጋገር። ትፈልጊያለሽ ወይ እዛ ስትለኝ አዎ እፈልጋለሁ። በቃ ከፈለግሽማ እንደዚህ የሚጣፍጥ ምግብ እዛም ሰርተሽ ብዙ ከስተመር ልታፈርልኝ ብዙ ነገሮች ሊሰርልኝ እፈልጋለሁኝ። ይሄኛው ስለፈለኩኝ በጣም እሷም ስለምወደ እሷም ስለማውቃት ወስድሻለሁ ብላኝ ተነጋገር። ጨረስን። እሷ ሄደች። እኛ ወደ ፓስፖርታችን ለማሳደስ አሳደስን። አመጣሁኝ ለአሰሬ ሰጠኋት። አሰሬ ደግሞ አውጥታ የእሷ ሰጠቻት። በቃ ነገሩ በቃ ከዛ በኋላ እንትን አላየሁትም፣ አለቀ በእነሱ በኩል ማለት ነው። እሺ ስለ ደሞዝ ያወራችሁት ነገር የለም? እዚህ ያወራነው ነገር የለም። ምንም ነገር አላወራንም። ምንም አላለችኝ። እዛ ከገባሁኝ በኋላ ደሞሴ ከላከችልኝ በኋላ ደሞስሽ ገባ ብላ ስትለኝ ደሞስሽ ይሄን ያክል ብር ነው የተላከው ምናምን ብሎ ሲሉኝ ቤተሰቦቼ ማለት ነው ሲሉኝ አይ ደሞሴማ አላወቁ ስንት ነው የላከችው ምናምን ስለ 10 ሺህ ብር ነው የላከችው እንደዚህ ነው ወይስ ማሚ እንደዚህ ነው እንደ የላክሽላቸው ደሞሴ 10 ሺህ ነው የመጀመሪያ የምከፍለው እኮ ማሰራው ሰራተኛ 10 ሺህ ብር ነው ከፍዬ የማሰራው ከዛ ሀገር ብር አይሻላችሁም ወይ ነው አለች። እሺ መጀመሪያ እዛ ለነበሩ ሰራተኞች የምትከፍለው 10 ሺህ ብር መሆኑን ነግራሻለች? አዎ። እሺ ከዛ በኋላ የነበረው ነገር ሳይሆን ከዛ በኋላ ስንት ሰዓት ነበረ? ከዛ ጠዋት 11 ሰዓት እንገባለን። 5 ሰዓት እንገባለን። ከዛ ተነስተ 5 ሰዓት ሰርተን እንውላለን። እስከ 9 ሰዓት እንሰራለን። 9 ሰዓት እሱን ከጨረስ አጥበን ምን ብለን 9 ሰዓት እንገባለን። እዛ ቤት መኖሪያ ማደሪያ ቤታችን ማለት ነው። በዛ እንገባለን። ጠዋት ተነስተን አላርሙ ተሞርቶ ጭንቅላታችን ላይ ይቀመጣል። አላርሙ ይጮሃል። ተነስተን ወደ ስራችን ነው የምንገባ። ከአንቺ ጋር ስንት ሰራተኞች ነበሩ? 3 ሰራተኞች። 3 ሰራተኞች። ሶስቱም አብራችሁ ነው የምትሰሩት? አብራችሁ የምትነሱት? አብረን ነው የምንነሳው፣ አብረን ነው የምንሰራው። ሽንት ቤት እንዴት ነበር የምትጠቀሙት? ሽንት ቤት ደግሞ የምንሄደው ያቺ አሁን መሰከረች የምትባል ልጅ ማለት ነው። ሽንት ቤት ቁልፍም የሽንት ቤት ቁልፍም የኪችን ቁልፍም የምግብ ቤትም ቁልፍ አንድ ላይ ጨምራ ስለምትይዝ ትከፍትልናለች። እሷ ሬስቶራንቱ ሳትከፍት ማለት ነው እኛ ኪችን ነው የምንከፍተው። ኪችናችን ትከፍታለች፣ ታስገባናለች። እኛ እንገባለን። እግራችን እንደምንም አድርገን እግራችን ውስጥ እናስገባለን። ቤት ወደ ማደሪያው፣ ከማቤት ወደ ማደሪያው ሽንት ቤት አቡዬ እስከምትመጣ ትሰማለች ብዬ ተስፋ አደርጋለሁ። ዛሬ ጠዋት አግኝቻታለሁ፣ እሷንም አውርቻታለሁ። ይህን ኬዝም የሚይዙ ሰዎችም ከአንቺ ጋርም እንዳወራን እንግዲህ ጉዳዩን ሰጥተናቸዋል። ከውጭ ጉዳይ ሚኒስቴርም ጋር ተነጋግረናል። በምን መልኩ የዚህ የእሷ መብት ሊጠበቅና ሊከበርበት የሚችልበት በእርግጠኝነት ደግሞ እቺ በድፍረት ስለመጣች ነው እንጂ እንደ እሷ በየጓዳው ታፍነው ያሉ ብዙዎች ይኖራሉ። ስለዚህ የእሷን መብት ስናስከብር የሌሎቹም ደግሞ ሊከበር እንደሚችል እና ሊስተካከልላቸው እንደሚችል እርግጥ ነው የሚታይ ነገርም ስለሆነ ማለት ነው። አንዳንድ ኬዞች በተለይ እዚህ ይመጡና ማህበራዊ ሚዲያ ላይ ከእንትን ካደረጉ በኋላ በውስጥ ይደራደሩና ጉዳዩን እንትን ያደርጋሉ። የብዙዎች መብት ደግሞ እንዳይከበር በዛ ሰዓት ችግር ይፈጥራል እና አሁን እዚህ ባሉ በእኛም ቤተሰቦች ባሉበት መልኩ
ስለሚሰራ በውስጥ በኩል መደራደር ቢመጣ እንዳትቀበል አደራ። ይኸው እዚህ ባለው ህዝብ ስም ነው እንትን የምንለው ፈለበት ያለበት ጉዳይ ስለሆነ ብዙ ጠላትም እየተገዛበት ስለሆነ እስከ መጨረሻው እስከምንሄድበት ድረስ በስር ምንም አይነት ነገር እንትን እንዳለው መለወጥ እፈልጋለሁ አልሽ። ፓስፖርትሽ ኤክስፓየርድ አድርጎ ነበር አዲስ ያለችሽ። ፓስፖርትሽን አድሰሽ ላከችሽ፣ መጣሽ። እሷ ጋር የመጀመሪያው ወር ደሞዝሽ 10,000 ብር ተልኮ ቤተሰብ ጋር ደውለሽ ብር ተልኮ አልደረሰ አልሽ። አዎ 10,000 ብር ደርሶናል ሲሉ እንዴ 10,000 ብር አልሽ እና መተሽ ማሚ አለቃሽን 10,000 ብር በኢትዮጵያ ነው በዚህ ሀገር ነው የምትከፍኝ 10,000 ብር ስትልሽ እንዴ በኢትዮጵያ ነው እንጂ 10,000 ብር አነሰሽ እንዴ? ኢትዮጵያ ውስጥ ብትሆኚ ከ10,000 ብር በላይ ታገኛለሽ እንዴ? ለሌሎቹም 10,000 ነው የምከፍለው፣ ከአንቺ በፊት ለነበረውም 10,000 ነው የምከፍለው፣ 10,000 ነው ደሞዝሽ አለቻት። እንግዲህ እሷም አዲስ ናት፣ ገና አንድ ወሯ ነው መምጣቷ ነው። ስለዚህ መስራት ስለምትፈልግ ብዙ ማሳደግ ስለምትፈልግ ይሁን ብላ ውጣ እንትኖ ተቃውሟን ውጣ አንገቷን ከፍታ 3 ዓመት ከ10 ወር በዚህ ግፍ ላይ ቆየች ማለት ነው። እና ይሄ 3 ዓመት ከ10 ወር እንዴት እንደነበረ ተነግረናለች። ቀጥይ መስራት ስለፈለግኩኝም ቤተሰቦቼም ሜዳ ቤተሰብ ስለሆንኩኝ ሰርቼ እነሱም እኔም እቀየራለሁ እነሱም እለውጣለሁ ብዬ አስቤ ስለሄድኩኝ ጨክኜ ያክል ጊዜ ሰራሁኝ። ሰርቼ መጨረሻ ላይ ቀኔንም ሳይደርስ ሰዓቴንም ሳይደርስ እኔም ሄዳለሁ ብዬ ሳላስብ ከዚች ሴትዮዋም ተጣላች ብላም ጨርሰናል። እሷ ከተጣላ ቆይቷል እኮ በጣም ቆይቷል ልጅቷ ማለት ነው። አሁን እሷ ጋር ተጣላች ከእሷ ጋር ነው አውጥቼ ያሳፈርኳት የምትለው ማለት ነው። ተጣጣን በቃ እንደ ሰራተኛ እንደሚጋጭ በቃ ካልሰማሽኝ እኔ ያለችኝን ሳስረዳሽ ካልሰማሽኝ ብዬ እኔም ትቻለሁ እሷን ትተዋለች። ስራችን እንሰራለን ሁለታችንም ማለት ነው። እሱንም ከ2 ዓመት ብቻ ሲሰራ አሁን ነሐሴ ላይ ነው ያመጣቻት ማለት ነው። እሷን ሰራተኛ ስለምንጂ እሷ ልካታለሁ ብላ ስላለችኝ እሺ ብዬ መጋት ለመጥቋትን እሷ ካልተዋጠላት ካልሰማችኝ ብዬ ተውኳት። ኖርማኒ ቁጫን እየሰራን እያለ በማታ 8 ሰዓት ከሆነ በኋላ ኪችናችን ማነው ፍሪጃችን ምናምን አጸዳለሁኝ ልንወጣ ማለት 9 ሰዓት ነው የምንወጣ 8 ሰዓት ሆኗል። እያጸዳን ስናጸዳ እና ያለችኝ እና ጠራችኝ ወጥ እና ይብላሻለች አለችኝ። ያቺ ልጅ አወጣችኝ። እኔማ በቃ ምን ሰዓትም ስለደረሰ ወደ ቤት መስሎኛልና የሚሄደው ማለት ነው። ከዛ ወጣሁኝ ሄድ ልብሶቼ እንዳለ ሜዳ ላይ ዘርግፍ አድርገዋለች። እነሱ ሰው አለች መሬት ላይ ከዛ ምንድን ነው እላታለሁኝ። ይሄ ሁሉ ልብስ ከየት አምጥተሽ ነው ምናምን ከኢትዮጵያ ስመጣ ያመጣሁት ነው። ከየት አመጣለሁኝ ማሚ አንቺ ያልገዛሽልኝ አንቺ ያልሰጠሽኝ ነገር እኔ ከየት አመጣለሁ ብዬ ስላት እናንተ ኢትዮጵያውያን እንደዚህ ብትደረዱ እንደዚህ ብታረጉ ብትከባከባችሁ ምን ብላችሁ እኔ እንደዚህ አይነት ሰዎች አጋጥሞኝም አላውቅም። የኢትዮጵያን መርዳትም ማሰራትም አይቻልም ነበር አይሆንም ነበር እነዚህ ብላ ምን ጭቅጭቅ አላሰሰብኝ። ልብስሽን ሻንጣሽን ውሰጂሽ አለች። እንደዛ ስትለኝ እሺ ያልኩኝ። በቃ ምንም ማድረግ አልችልም እኔ ከእሷ ጋር መነጋገርም አልፈልግም። ተነጋግሬ ምንም አገኘው ነገር የለኝም። ከዛ ይኸው ጨርሼ መጥቻለሁኝ። ፓስፖርትሽን ሁሉም ነገር ወረቀቱን አጽፌ ቲኬትሽን ማስቆረጫ መጥቻለሁ ብላ ፓስፖርት አይቼው ከዛ ከይኮን ጀምሮ ይሄ አይዲ ካርድ የሚል ፓስፖርት የሚል አይቻቸው ማለት አውጥታ ይዛ አሳየችኝና ይዛኝ ወደ ኤርፖርት በታክሲ ይዛኝ ሄደች። ልክ በሩ ጋር ገባሁኝ። ይኸው ከዚህ መንገድ ነው ከዚህ በር ነው የሚገባው ምናምን አለችኝ። በሩን አሳየችኝ። እኔ ወደ ውስጥ አትገቢም እንዴ ከዚህ በኋላ መግባት አይቻልም አለች። ከዚህ በኋላ መግባት አይችልም ስትለኝ ሰዎቹ የሚሄዱ ሲጀመር ማለት ስንሄድ መንገዱ ላይ ማለት እነሱ የሚያረጉትን እያረኩኝ ሄድኩኝ። ከዛ እንትኑ መጣ ማን ነው ሚኒባሱ መጣ። ሚኒባሱ ሲመጣ እኔ ኤርፖርት ነው አየሩ ነው ማቀው ሌላ ነገር ማቅ ነገር የለም። አየሩን ስጠብቅ አየሩን የለም ሲኖር ወደ እንትኑ ስገባ ገባሁና ውጥት አልኩኝ ድጋሚ ማለት ውጥት አልኩና ግቡ ብሎ የሚያስገባ እንትን ውስጥ የሚያስገባ እንትን ልጅ አገኘውና ይሄን ነው የሚሄደው ምናምን አልኩት። በእንግሊዝኛ ትንሽ ነው እንግሊዝኛ መሞክረው። ከዛ ስለው ችግር የለም ኤርፖርት ነው ግቢ ያለኝ በአማርኛ ማለት እግዚአብሔር ይስጠው። ግቢ ሲለኝ ይሄ ነገር ካልማ ብዬ ተያይዤ አንድች ሰው እንዲህ ቁጭም አላልኩም። ወንበሮቹ ላይ እንኳን ፈርቻለሁ። እንዲህ ቁጭ ቆሜ ነው ሻንጣዬን እንደዚህ ይዤ ቆሜ ወደ ኤርፖርት ይኩኝ። ስገባ ማንም ሰው አላገኘውም። ቀጥ ብዬ ገባሁኝ። ተሳፈርኩኝ። ኢትዮጵያ መጣሁ። ከኢትዮጵያ ከመጣሁ በኋላ ነው እንደው በቃ ወዴት ብዬ ነው የሚሄደው ብዬ የመጣሁት። አየህ ታክሲ ውስጥ ሆነን ማለት ነው። ማሚ አልኳት ማስታወሻዬን ወሰደችብኝ አለችው። ማን ጋር ብዬ እደውላለሁ? ማንም ጋር ምደውል ሰው ማሚ ጋር ደወልሽላት እንዲ አልኳት። ስላት አዎ ደውዬላታለሁ አለች። ስመጣ እሷ የምትባል ሴትዮ አላወቀችምም፣ የለም አልደወለችም። ብቀመጥ የለም። ተነሳውና ሄድኩኝ። ውጭ ወጥተሽ እንትን አድርጊ ታክሲዎች ይዘሽ እዛ ቤተሰብ ካለሽ ቤተሰቦችሽ ጋር
እንትን ይሻል ይከፍሏቸዋል። ችግር የለም። እዛ ካላደረስሻቸው ብራቸው ካልሰጠሻቸው ስለማይመለሱ ግቢ ሂጂ አሉኝና አገዙኝ። ሻንጣዬን ይዤ ወደ ታክሲ ወስዶ አሳዩ። ታክሲ ደግሞ ከእንትኑ ወደ ውጭ ነው ታክሲ የሚያዘው አላውቅም። ከዛ ወስድኛ ታክሲ ነሳይ ታክሲ ሰውዬው እግዚአብሔር ይስጠው ረዳኝ። ቤት ድረስ ፈልጎ ሰፈር እዚህ ጋር ግባ። ሰፈሩ እንዳለ ተበላሽቷል። ኢትዮጵያ አሁን የማያውቀው ያኔ የወጣው ሰዓትና አሁን ሰዓት የተለየ ነው። ምገባበት መውጣበት በሮች ደግሞ ስመጣ ደግሞ ቤት አክስቴ ልጆች ያሉበት ቤት ሁሉም ሰው ቀይሮ ወጥቷል። ቤታቸው ማለት ነው። መንገድ ዳር ሰጠችኝ። እንድደውልልሽ ስትለኝ በቃ ደውይልኝና አገናኛለሁ። ደወልኩለት መጣ። ከታክሲው ጋር ሂደን ሻንጣዬ ያዝኩ። ሻንጣዬ እሱ ቤት አስገባሁኝ። ከሱም ጋር ተመልሰን ሂደን ባንክ ቤት ሂዶ የራሱ ብር አውጥቶ ማነው የወንድሜ ምስት ብር ላኪ ብሎ ደውሎላ ብር ልካ አስገብታ አውጥቶ ሰጥቶ ሰውየው ሸኘልኝ። ከዛ በኋላ ቤት ሳልሄድም እሷ እንዲህ አርጋ ሸኘችኝ። ደውላልሽ አልነበር ለምን አልመጣሽም ለምን አልወሰድሽም ብዬ ስል በፍጹም አልደወለችልኝም። እንደው አልደረሰችም ወይ አንቺ ጋር ብላ አልደወለችልኝም። ምን ሆና ነው እኔ በእጅ አውጥቼ የሰጠኋት እንዴት አውጥታ እንደዚህ ተስሪያለች ብላ በሰዓቱ እሷም ተናዳ ተናገረች። ስትናገር አዎ እህቴ ጋር ወንድሜ ምስትም ጋር ደውዬ ስጠይቅ ብሩንም ለምን ጠይቀሻል ወይ ደሞዝሽ እኮ በትክክል አልገባም። ይሄን ያክል 4 ወር ደሞዝ አለሽ ደሞዝሽ ተሰጣሽ ነው ወይስ እንዲህ ነው የላከችሽ ምናምን ስትለኝ አይ አልነገረችኝም። ደሞዝሽ ሁሉም አስገብቻለሁ እሷም ትቀበልሻለች ብላ ነው የላከችኝ። አላከችም እንዴ? አዎ ቀጥ ብዬ እሷ ጋር ሂጅ እሷ ተናገርኳት። እሷ ደግሞ ምንም እንዳትናገር እኔ ጠይቃለሁኝ። ጠይቄ ደግሞ ብርሽ እንዲሰጥሽ አለልሻለሁ አለች። 3 ቀን ሰጥተዋል። ዛሬ ካልሰጠሽኝ ዓለም ሚዲያ ተፈለግሽው ቦታ ሂጄ እከሳታለሁ፣ አንቺንም እከስሻለሁ፣ አሰጪኝ ብርን አሉ። ከዛ በኋላ እንደዚህ ሚዲያ ላይ እንደሚናገርም አላውቅም ነበር። ከዛ በኋላ ነው ትሳጣራ እኔ ኢትዮጵያውያን ሆነ ሰው እንደዚህ እንዴት አደረገኝ ብዬ ሳለቅስ ያየ ሰው ነው ወደ እናንተ ያገናኘኝ። እግዚአብሔር ይመስገን ምንም ነገር አላጣሁም። ሁሉም ነገር እንዳገኘሁ ነው ያሰብኩት ማለት ነው። እግዚአብሔር ማታ አልተኛ የደም እንባ እያነባሁ ነው ማድረው ማለት ነው። አሁን ብታይ ከዚህ በኩል እኮ አንድ ጎኔ ውሃ አልጠጣ አልተኛ ኩላሊት አሞኝ ማለት ነው። እግዚአብሔር እሺ ሀቡ ኢትዮጵያ ያለችውን ሴትዮ ይሰማላ? ኢትዮጵያ ያለችውን ሴትዮ የ4 ወር ደሞዝ አለኝ ያልሽው ያልተከፈለ 4 ወር ደሞዝ አለኝ። በ10 ሺህ እየተከፈላት ወራዊ ደሞዝ ግን ያልተከፈለ የ4 ወር ደሞዝ አለኝ። በቀደም ሄደሽ የጠየቅሻት የ4 ወር ደሞዝ አልተከፈለ የ4 ወር ደሞዜ አልገባልኝም እና ጠይቂኝ ያለሽ ወይ? አንቺ አሁን ያንን አይደለም የጠየቅሽው ግን ይሄ አሁን የ4 ወር ደሞዝ ነበረ። ያኛው አልጠየኩም። የ4 ወር ደሞዜ አላከችልኝ። ለምሳሌ ልክልኝ ላኩ። አየሽ 10 ሺህ ብር እየተከፈላት እንኳን የ4 ወር ደሞዝ ያልተከፈለ አላት ማለት ነው። በጣም ነው እንትን በጣም ከሚገርመው ነገር አንዱ የማስታወሻ ደብተሯን ማስታወሻ ደብተሯን ራሱ ወሰደችባት። ማንም ጋር ደውላ ማንም ኤርፖርት እንዳይቀበላት ማንም ጋር አስደውሉኝ ብላ እንኳን ኤርፖርት እንዳታስደውል ማስታወሻ ደብተሯን ልትሸኛት ስትል ወደ ሀገሯች ልትሰዳት ስትል በርብራ የሰረቀችው ነገር ካለ ብላ በርብራ ምንም ነገር የለም ከኢትዮጵያ ያመጣችው ልብስ ነው ያላት። ማስታወሻ ደብተሯን ቁጥሮች የተጻፉበትን ወሰደችባት። የግፍ ግፍ ለማንም እንዳሳፈረቻት አልተናገረችም። ኤርፖርት የሚቀበላት ሰው እንዳይ ነው። እጇ ላይ 5 ሳንቲም የለም። የዱባይ ብር አይታጣም። ዱባይ ውስጥ 3 ዓመት ከ10 ወር ስትሰራች እህታችን የዱባይ ብር ምን አይነት እንደሆነ ከለሩ አይታጣም። እንደገና እረፍት ወጥታ አታውቅም። እንኳን እረፍት እንኳን ቤተክርስቲያን ሄዳ ልታውቅ እንኳን እረፍት ልታውቅ ሰው አይታ አታውቅም። እንደገና የምታሰራት 10 ምናምን ሰዓት ነው የምትተኛው። ከሌሊቱ 2 ሰዓት ተኝታ ከሌሊቱ 5 ሰዓት ነው የምትነሳው። 3 ሰዓታት በኢትዮጵያ ከሌሊቱ 8 ሰዓት ተኝታ በኢትዮጵያ ከሌሊቱ 11 ሰዓት ነው ተነስታ ምግብ ቤት የምትከፍተው። ማር ቤት ውስጥ ነው የምትሰራው። ሰው አይታ አታውቅም። ሰው ልታይ አይፈቀድላትም። ለምን የሚደርስባትን በደል ለአንድ ኢትዮጵያዊ ልትናገር ያ ሰው ድምፅ ሆኖ እንዳያወጣው ጉዳዩ እንዳይወጣ ማለት ነው። አሁን ግን ይኸው ጉዳት በኢትዮጵያ 10 ሺህ ብር ነበር ከፍላት የነበረው። አሁን ሬስቶራንቱ ለዚህ እህታችን ለርስቲ 47 ሺህ ድርሃም ሊከፍላት ይገባል። በየወሩ 1 ሺህ ድርሃም። ምክንያቱም የሚከፍሏት 250 ድርሃም ነበር። የሬስቶራንት ደግሞ አስተናጋጅ ትንሹ ደሞዙ 1250 ነው። ሲከፈላት የነበረው 10 ሺህ ብር ነው። 10 ሺህ ብር ደግሞ 250 ድርሃም ማለት ነው። ስለዚህ 1 ሺህ ድርሃም ይታለ 1
27,000 ድርሃም ሲባዛ በ3 ዓመት ከ10 ወር 47,000 ድርሃም ይከፍላት ይገባል። ሬስቶራንቱ ያ ጠይቁ። እኔ አቡ በጣም ካስገረመኝ ነገር ልንገርሽ። እኔ አንዳንድ የድሃ እንባ ይፈርዳል የሚባለው አሁን እች ልጅ ፈልጋ የሄደችው የ4 ወር ደሞዟን ጥየቃ ነው። በጣም አላ የክፋታቸው ክፋት የ4 ወር ደሞዝ እንኳን ቢሰጧት እች ልጅ አትጠይቅም። ግን የራሳቸው ስራ ጣልቃ ልግባ ችግር እሷ የ4 ወር ምናምን ነገር የሚል ነገር ጥያቄ ምናልባት አንተን የሰማ ነው እንጂ እኔም አውርቻታለሁ። እሷን ስጠይቅ የነበረው ዛሬም አውርቻታለሁ። ከመጀመሪያው ጀምሮ የልፋቴን ድካሜን ሀቄን ፈልጉልኝ ነው እንጂ ያለችው የዚህን ወር የዛን ወር ያለችው ነገር የለም። ምናልባት ነገ ተነገ ወዲያ መተው ከ4 ወር ጨምረን የ10 ወር የ20 ወር እንክፈል ቢሉ ግማሹን ለማለተው ነው። እና አንዳንዴ ሚዲያ ላይ ነው ያላችሁት። በራሳችሁ ሀሳብ እንደፈለጋችሁ እንዳትናገሩ። ሁለተኛ ቅድም ስናገር ሰምተሽኝ ከሆነ ያንቺን መብትና ያንቺን ፍትህ እየጠየቀ ያለው የኢትዮጵያ ሕዝብ እዚህ ያለው ይሰማል። አዎ ተስፍዬ ይሰማል። የእሷ እየሰማችን ነው። ያንቺን ፍትህ እየጠየቀ ያለው እዚህ ያለው 46,600 ሌላውም በየኮመንቱም በየምኑም ፍትህ ለርስቲ እያሉ እየጠየቁ ነው። ሀቋን ሊመለስ ይገባል እያሉ ነው። ስለዚህ የእነዚህ ሰዎች አንድ ላይ ነው ፍትሽን እየጠየቅን ያለ ነው። መቅረብም ያለበት ያለው ሙሉ መረጃ በሙሉ እዚሁ የኢትዮጵያ ሕዝብ ድምፅ የሆነች ድምፅ የሆነች ሕዝብ ጋር ነው። የአንቺን አቅየ ባለቤትነት ስሜት የዚህ ሕዝብ በሙሉ ድምፅ ነው እና ለብቻሽ የምትደራደሪው ነገር ቢደወልሽ የምታወሪው ነገር ሊኖር አይገባም የሚለውን ነው ለማንሳት የፈለኩት። ያላስ የ3 ወር እንግዲህ የ3 ዓመት ከ10 ወር ስለሆነ 3 ዓመት እንግዲህ 1 ዓመት 12 ወር አለው። 3 ባዛባ 36 የ10 ወር ደግሞ አለው። ስለዚህ የሚጠየቀው ከዛም በላይ ደግሞ የአንቺ ላይ የደረሱ ግፎች አሉ። የተነፈቅሻቸው መብቶች አሉ። በአግባቡ ቤተሰብ ማግኘት በትክክሉ የሰው ልጅ እንግዲህ የተፈጥሮ ሕግን በጠበቀ በጊዜ መጸዳዳት፣ ጥሩ እረፍት ማግኘት እነዚህ አይነቶችን በሙሉ ስለምንጠይቅ ከማንም ሰው ጋር የምታወሪው የምትነጋገሪው ነገር እንዳይኖር እዚህ